አትሽና መርጃን በሁለቱ ቤተሰቦች ግጭት መሃል ፍቅራቸው እየሰመረ እየደመቀ እየመጣ ወደ ፊት ለፊት እየተጓዙ ናቸው። አትሽ መርጃንን ለመተው አንድም ቀን አስቦ አያውቅም ነበረ። ነገር ግን በአሁኑ ከአባቷ እየሰማው እውነታ እጅግ በጣም አማሮታል። ይህም ደግሞ መርጃን ኩላሊት በታመመችበት ወቅት የኤሉል ኩላሊት እንደተሰጣት ነበረ። ኤሉል መሞን ነበረባት መርጃን ለመኖር እያለ በሆዱ እያወራ ነው የሚገኘው። አትሽ ከዚህ በኋላ በጣም ትንሽ ሆነ ምክንያት ካገኘ ይህ ፍቅር በቃ እንደሚላት መርጃንን ካሁኑ ያሳብቅበታል። ቤት ውስጥ እየሆነ ያለው ነገር ምንም ነገር ደስ አይልም። አትሽ እና ጀማል አሁን ግቢ ውስጥ ናቸው ዞር እያሉ። አስሊ በአትሽ ጉዳይ ተስፋ አልቆረጠችም። ገና ለገና አሁንም ቢሆን ይለያዩልኛል ብላ ተስፋ እያረገች ነው። ከዚህ ሁሉ ጊዜ በኋላ እንኳን አሁን ጀማልና አትሽ ግቢ ውስጥ ራመድ እያሉ ወንድሜ እና ምን አዲስ ነገር አለ ብሎ እየጠየቀው ነበረ። ግራ ገብቶኛል፣ በእናትህ ግራ ገብቶኛል። በቃ ምን እንደማረግ ከዚህ በኋላ ማላቀም። እየተሰማኝ ያለው ስሜት በሙሉ እየተቀያየረ ነው። ታውቃለህ፣ ድብልቅልቅ ያለ ስሜት ውስጥ እየገባው በትክክል በቁም ነገር ምን መወሰን እንዳለብኝ ራሱ አላውቅም። በእውነት አሁን ለመርጃን ምን ብዬ ነው የምነግራት? ሲጀመረ እነግራታለሁ፣ ልነግራት ይችላሉ? አይመስለኝም። በእርግጥ የእሷ ጥፋት አይደለም ማለት ያው ልቧንም እኔ ያው ያለ ሆን ብዬ አይደለም ምሰባብረው፣ ግን በእውነት ለሆነው ነገር በጣም ነው የማዝነው። ከዚህ በኋላ ሌላ ነገር ልወስን እችላለሁ፣ ግን አሁንም ቢሆን የሆነ ነገር የተደበቀ እንዳለ ይሰማኛል። መርጃንም ብትሆን ልክ እንደደበኳት አይነት ስሜት ነው እየተሰማት ያለው። ብነግራት ደግሞ ጥሩ አይደለም፣ ብነግራት የበለጠ ደግሞ ትጎዳለች። ቢያንስ እሱን አውቃለሁ፣ ቢያንስ ከዚህ የበለጠ በጣም እንደምትጎዳ አውቃለሁ እያሉ ነበር። ጀማል እዚህ ጋር ልክ ነው እያለ ጭንቅላቱን እየነቀነቀ ያዳምጣል። ታውቃለህ፣ በቃ በጣም ግራ የሚያጋባ ነገር ውስጥ ገብቻለሁ፣ ጉድጓድ ውስጥ ነው ያለሁት፣ እንዴት ከዚህ ነገር እንደምወጣ አላውቅም ይላል ራመድ እያለ። አትሽ ይሄ እኮ ህይወት ነው፣ በእውነት ህይወት ውስጥ በጣም በሚገርም ፈተና ትፈተናለህ ማለት ቆንጆ ነገር ልታገኝ ስትችል ማለት ነው። እና ያለምንም ፈተና ያለምንም እንደዚህ ሙከራ ያለምንም ግጭት ምናምን ነገር ቆንጆ ነገር ይመጣል ብለህ እንዳታስብ ማለት እኔ በግሌ በእንደዚህ ነገር አምናለሁ። ገባ አይደለ? እንደዚህ አይነት አጋጣሚዎች በእውነት በፍቅራችሁ እንድትጠነክሩ በደንብ ነው የሚያደርጓችሁ። ፍቅራችሁ የተለየ እንዲሆንና የበለጠ ስር እንዲሰድ ያደርገዋል። ለዛ ነው ዋናው ነገር በፍቅረኞች መካከል መሰረት የሚያስፈልገው። ገባ አይደለ? አስፈላጊ ከሆነ ምናልባት እስከ መጨረሻው ደም ጠብታ ድረስ መዋጋት መታገል ያስፈልጋል። ገባ? እስከ መጨረሻው አቅማችሁ እስከ ፈቀደው ድረስ መታገል ይጠበቅባቸዋል። በልፋት ነው የሚመጣ እውነተኛ ፍቅር በነገራችን ላይ። እንደገና ደግሞ አንተ በመጀመሪያ ልብህ ማመን አለብህ፣ ከዛ በኋላ መርጃንን ማመን አለብህ። እዚህ ጋር ደግሞ ትዕግስት ደግሞ ያስፈልጋል። ገባ? እንደገና ጊዜ ደግሞ የሚባል ነገር አለ። አጋጣሚዎችን በጥሩ ነገር መጠቀም የሚባል ነገር አለ። በቃ በትክክል የሚያስፈልግ ነገር ይሄ ነው እያሉ ነበረ። እዚህ ጋር ትሽ አዳመጠና ኧረ ሌላም ብዙ ነገር አለ እንዴ። የኤሉልን ሰርጀሪ ያካሄደውን መርጃንን ኩላሊት ሰርጀሪ ያካሄደላትን ዶክተር ማግኘት አለብኝ። ከዛ በኋላ እንዴት ኤሉል እንደሞተች ከዛ በኋላ ማወቅ እችላለሁ። እንደዚህ ነገሮች እንዳውቃቸው እንደዚህ አይነት ሰዎችን ማወቅ አለብኝ። ገባ አይደለም? አዎ፣ ምናልባት በጣም ብዙ በርካታ ህጻናትም በዚህ ጉዳይ ዋጋ ከፍሎ ሊሆን ይችላል እና ምናልባት ይሄ መሆን አለበት። ገባ? ይሄ የኤሉልን ብቻ ሳይሆን ሌሎች ልጆች የሚደረግ የፍትህ ማስመለስ ዘመቻ ብንለው ይሻለኛል ሲለው ነበረ። ጥሩ ነው፣ ልክ ነህ ሲለው ነበር። አሁን እጂ ሃይደርን እንዲያወራ ማድረግ አለብኝ፣ አለበዚያ ሰላም አላገኝም፣ ያንን ዶክተር ማግኘት አለብኝ። ከዛም በላይ የቀረውን ነገር በራሴ ያደርገዋለሁ እያለ ነበር ጀማል። አዎ ልክ ነህ ብሎት እዚህ ጋር ትከሻው መታ አድርጎት እየነበራትሽ እዛው ቆም እንዳለም እያሰበ ነበር ያለው። በሌላ በኩል መርጃን የሆነ ቦታ መታ እየኮተኮተች አበባ እየተከለች ነው። አትሽ መርጃንን መፈለግ ጀመረ። ግቢ ውስጥ ለረዥም ደቂቃ ሲፈልጋን ነበረ። ፈልጎ በመጨረሻ አገኛት። ሲያገኛት ወደ እሷ እየመጣ ነበረ። እኔ ፍቅር እያለ ወደ እሷ እየቀረበ ነበረ። እየቆፈረች ናት እሷ። ዛሬ ትንሽ ቀኑ ይደክማል አይደለ? ያው እኔ ሆን ብዬ አይደለም መርጃንን ያንቺ ምናገርሽ ታውቂያለሽ አይደል እያለ ነበር። ኧረ ያንተ ጥፋት አይደለም፣ ችግር የለም እረዳሃለሁ እኮ ማለቴ እንደምታፈቅረኝ አውቃለሁ፣ ቢያንስ ለእኔ እሱ እንደ ትልቅ ተስፋ ነው እያለችው ነበረ። ቀስ ብላ ጉንጩን በእጇ እየነካቸው ነበረ። ደስ አለው። አልደበረሽም አይደለ? ያው ነገሮችን ጥሩ ለማድረግ የሞከርክ ነው ይላታል። አልደበረኝም ትላለች። ከዛም በኋላ ዝቅ ብሎ የሆነ አበባ ነገር ቆረጠና ሰጣት። ከዛ ወደ አፍንጫ አስጠጋችና ደስ የሚል አበባ ነው እያለችው ነበረ። ሄዶ ጸጉሯ አካባቢ ላይ በጆሮቿ መካከል ስክት እያደረገላት ነበር። በዚህ መንገድ ያስቀምጥላታል። ታውቃለህ፣ ያው ቢያንስ ከሰሞኑ ለራስ ማሰብ አለብህ። ገባ? ከእኔ የበለጠ ማለት ነው። ምክንያቱም እኔ ስለ አንተ ሁል ጊዜ አስብልሃለሁ እኔ እያለችው ነበረ። አትሽ በብዙ ነገር እንዳይጎዳ እንደምትፈልግ ትነግረዋለች። ሁለታችንም በጣም አስቸጋሪ የሚባል ጊዜ እያሳለፍን ነው። እገባ አይደለ? እና ሁለታችንም በዚህ መካከል ብንጋጭ ብንጨቃጨቅ ንዴት ቢፈጠር በጣም ኖርማል ነገር ነው ብዬ አስባለሁ። ምክንያቱም አንዳችንን መረዳት አለብን። አለበዚያ እንደዛ ካልሆነ ከባባድ የሚባሉ ነገሮችን በጭራሽ ማለፍ አንችልም። አይመስልህም አትሽ እያለችው እየኮተኮተች ነበረ። ለምሳሌ አሁን እንደዚህ ባረግህ ምን ታረጋለህ ብላ አፈር አንስታ በጭቃ ፊቱ እየቀባች ነበረ። ጦርነትን ይፈልግ እያለ ነበረ። ታውቃለህ፣ አንዳንድ ጊዜ ለፍቅር ሲባል ጦርነት እንዳለ ጥሩ ነው ስተው ነበር አይደል? ላሳይሻ ብሎ እሱም ጭቃ ፊቷን እየቀባት እየሮጠች ልታመልጠው ነበር። ሁለቱም በዚህ
መንገድ ልክ እንደ ልጅነታቸው አብሮ መቦረቅ ጀመሩ። በመጨረሻም ያዛት፣ ከጀርባ ሆኖ ያዛን ነበረ። ሁለቱም ጭቃ ፊታቸው ላይ ይለቃለቃሉ። አረ በቃ ስሮ ነበረ። እሺ እንታረቅ ይላታል። ከዛ ተጨባበጡና ታረቁ። ድሮንም ልጆች በነበሩበት ጊዜ ነገር ያደረጉ ነበር። አስታወሽ ይህንን እያለ ነበር። አዎ በእውነት በህይወቴ በጣም ከማስታወሳቸው ጥቂት ቆንጆ አጋጣሚዎች እነዚህ ናቸው ስትል ነበረ። በእርግጥ አንቺም ልጅ ነበርሽ። ያን ልጅ ነበርሽ። የማንን ልብ በጭራሽ አትጎጂም ነበረ። ምንም አታውቂም ነበር። የዋ ነበርሽ እኔ ፍቅር ይዛለት ይላታል። አዎ አንተም እንደዛው ነበርክ። አንተም ልጅ ነበር ካለችው ታስታውሻለሽ? አንድ ቀን የኔን ደብተር ወስደሽ ከዛ በኋላ ወስደሽ ነጥቀሽኝ ከዛም በኋላ የሆነ ቤት ነገር ስለሰጠሽኝ ስል ደብተር ላይ አላት። አስታውሳለሁ። በጣም ተናደብኝ ነበረ። እኔ ግን በቃ ዝም ብዬ እየተጫወትኩኝ ነበረ። ስል በጣም በልጅነቴ እወድ ነበረ። እንደገና ደግሞ እቺም አበባ አስታውሳታለሁ። ከድሮ ጊዜ ጀምሮ እቺ አበባ እዚህ ቦታ ላይ ተበቅል ነበረ አለችው። ከዛ ኢሉል መጣችና ደብተራችን ላይ የሆነ ነገር አድርጋብን ሄደች። ከዛ ሁለታችንም ተናደድንባት እያላት ነበረ። ልክ ነህ አንተ በደንብ ታስታውሳለህ እያለችው ነበር። እንዲህ እያሉ እዛ ማውራታቸውን ይቀጥላሉ። ከዛ አቴሽ በቃ ትንሽ ልረፍ ብሏት ወደ ትንሿ ቤት እየመጣ ነበረ። ከዛ እዛ መቶ ቁጭ ብሎ እያሰብነው ፊቱ ላይ ጭቃውን ማለ ድንገት እሷ መጣችና ዋይፐር ይዤ መጣሁ ብላ በቅታ ፊቱ ላይ ያለውን ጭቃ እየጠረገችለን ነበር። እሱ እጁ ላይ ያለውን ይጠርጋል፣ እሷ ፊቱ ላይ ያለውን እየጠረገችለን ነበረ። የሚገርመው ነገር ግን ማለት ነው የሁለታችን መንገድ እንዴት እንደተገናኘ ነው። የሁለታችን ጣፋንታ ማለት ባንፋቀር ኖሮ ስታስበው ጣፋንታችን ፈጣሪ እናንተን አንድ ላይ ለማድረግ ባያቀር ኖሮ ስታስቡ በዚህ መንገድ እንገናኝ ነበር ብለህ ታስባለህ አለችው። ፊቱን እየጠረገችለት ረጋ ብሎ አሰበም። እንዳይለያዩ በጣም ፈርተዋል። ያው እንግዲህ ሰዎች አንድ ላይ እንዲሆን ከፈጣሪ ከተፈቀደ እንግዲህ በማይሆን መንገድ ይገናኛሉ። በቃ ባልተገመተ መንገድ ይገናኛሉ። በቃ መገናኘት ካለባቸው ይገናኛሉ። በቃ ራሳቸውን አንድ ቤት ውስጥ ያገኙታል እያለን ነበረ። ዝቅ ብላ ተመለከተች። እኔና አንቺም ይህን ነገር እያሳለፍን ነው የምንገኘው እያለን ነበር። ልክ ነህ ትለዋለች። ልባችን ተገናኝቷል ተቆራኝቷል እያለችው ስለ ፍቅራቸው እርስ በርስ ማብራሪያ እየሰጡ ናቸው። ፊቱ ሙሉ ለሙሉ እየጠረገችለን ነበረ። አቴሽ በኔና በአንተ መካከል ትልቅ ገደል አለ። ያ ገደል የተሞላው በውሸት በህመምና በእንባ ነው። ገባ? ያንን ገደል እንዴት አድርጌ እንደምደፍነው አላቅም። እንዴት አድርገን ነው ግን የምናልፈው? አቴሽ አሰበበት ታውቃለህ አለችው። እንግዲህ ሁል ጊዜ አንዳንድ ነገሮችን ማውራት ጥሩ አይደለም። መነጋገር ትክክለኛ መፍትሄ ነው ብዬ አላስብም። በቃ ጊዜው ሲደርስ በቃ ጊዜው ራሱ መልስ አለው። ገባሽ? ጊዜው ራሱ መልስ ይዞልን ይመጣል አላት። እኔ ግን ፍቅር ሁሉን ነገር እንደሚያሸንፍ አውቃለሁ አቴሽ። ሁሉ ነገር ማሸነፍ ይችላል። የማይሆን ነገር ወደ መሆን እንደሚያሸንፍ አውቃለሁ ፍቅር አለችው። አቀርቅሮ ተመለከተ። እሺ ሁሉንም ገደል ደግሞ እናልፈዋለን እመነኝ። በመካከላችን ያለው ገደል በዚህ መንገድ ይደፈናል እያለችው ነበር። ዝም ብሎ ማዳመጥ ጀመረ። እኔም ጠብቀሃለሁ እያለችው ነበር በሆዷ። ገደሉ ምንም እንኳን ቢሆን ጫፍ ላይ ሆኜ ጠብቀሃለሁ ስትለው ነበረ። አቴሽ ደግሞ በሆዱ ያ ገደል ከምታስበው ላይ ጥልቅ ነው ስምጥ ነው እያለ ነበረ። ከዛ በኋላ ቀና አለ። ምን ነው በረደሽ? እንዴት አላበረደኝ። ወደ ውስጥ ልግባ አለችው። ግቢ በቃ እኔ ትንሽ ቆይቼ እመጣለሁ እያለ ነበር። ቶሎ ብላ ትሄዳለች። በሌላ በኩል ነርሚ ወደ ኪችን ገብታ የሚጠጣ ውሃ እየቀዳች ነው። ብርጭቆ ላይ ቀድታ እየጠጣች እያለ ድንገት መርጃን መጣች። መርጃን ወደ ውስጥ ከገባች በኋላ እናቷን ፊት እየነሳቻት ነው። እናቷን ዝም ብላ አየቻትና ዞር አለች። ልታናግራት ማለት አልፈለገችም። እሷን ብትሆን ዋለት ቀላ ነበር። መርጃን ተመልከች፣ አባትሽን እንደ እንስሳ ቆልፎበታል። ልክ እንደ እንስሳ ተመልከች፣ ብቻ ስቃይ እያየን ያለው በዚህ ሳለ ከአንቺ ውጭ ማንም የለኝም። እባክሽ አንቺን ብትሆኝ ጀርባሽን አትስጨኛ መርጃን፣ እባክሽ ማንም የለኝም ልጄ፣ ቢያንስ ተረጀኝ አንድ ጊዜ። ስራ ነበር አባዬ እዛ የተቆለፈበት በራሱ ጥፋት ነው። ሄደሽ አንቺም ከፈለግሽ እዛ ሊቆለፍብሽ ከፈለግሽ መግባት ትችያለሽ። እኔ ከዚህ በኋላ ምንም ቤተሰብ የለኝም። እንደዚህ አይነት በህይወቴ ዘመን እንደዚህ አይነት ነገር ያጋጥመኛል ብዬ አስቤ አላቅም ነበረ። አባዬ ቤተሰባችንን በሙሉ አጥፍቶታል፣ አውድሞታል። ስራ ነበረ ሰዎች እኮ ስህተት እኮ ይሰራል ልጄ፣ ማለት ስህተት ይሰራሉ። ስራ ነበር ስህተት የልጆችን ህይወት እንደዚህ ማበላሸት፣ ልጆችን ማሰር፣ ልጆችን መበደል ስህተት ነው እንዴ? ስህተት እኮ አይደለም እንዴ? ምን ማለት ነው? እነዛ ልጆች እኮ ራሳቸውን እኮ መከላከል እኮ አይችሉም ነበረ። እማዬ እንደዚህ ብለሽ ማቅለሽ ካታ ማሰብ የለብሽ። ምንሽ ነው? ራሳቸውን በመጠበቅ በማይችሉበት አቅመቢስ በሆኑበት ሰዓት ላይ እነሱን እንደዚህ አይነት መከራ ውስጥ መክተት ማለት ምን ማለት ነው? እነሱን ጊዜ ቀን በቀን ማስለቀስና እንደዚህ የሰይጣን ስራ መስራት ማለት ምን ማለት ነው? ይሄ ሰይጣንነት ነው። በቃ ከዚህ ውጭ ምንም ነገር የለም። ይሄ ወንጀል ነው። በቃ በእርግጠኝነት እነዛ በልጆች በህይወት ቢኖር ነው አድርገው ቢሆን ኖሮ ያን ያረጋቸውን ሰው መቼም ቢሆን አይረሱም። በልባቸው ሊረሱት የማይችሉትን የአይምሮም ጠባሳ ነው ሊያስቀር የሚችለው። እሺ ከመጀመሪያው ጀምሮ ደግሞ አንቺ ታውቂ ነበር። ነገር ግን ሆን ብለሽ አየሽ ግን ነገር ግን ህይወትሽን በዛ ደረጃ ቀጥልሽ ምንም ነገር ስለማታመጭ ማለት ነው። አንቺን ብትሆኝ የሚራራ ልብልሽ ማይ አታስመሲ ብላት ውሃውን እየቀዳሽ ነበረ። ነርሚን ተማራ በመርጃ ንግግር ትንሽ ተበሳሽታ ጥላት እየሄደች ነበረ። ሃይደር በሌላ በኩል አሁንም ቢሆን እንደታሰረ ነው። እዛው ክፍል ውስጥ በድንገት አቴሽ መጣ። አቴሽ ብቅ እንዳለ ማነው የኢሉልን ሰርጀሪ ሰራው እያለው ነበረ። አላስታውስም ይላል እዚህ ጋር ሃይደር። አቴሽ ተናደደ። ታስታውሳለህ አናትን ስለ ታስታውሳለህ በሌ ዶክተሩን ስም ንገረኝ ሲለው ነበረ። እንዴ አቴሽ በጣም ብዙ አመት ሞልቶታል እኮ አላቅም አልኩ እኮ አላስታውስም እያለው ነበር። አቴሽ ሃይደር ትዕግስቴና ተፈታተነኝ ንገረኝ እያለው ነበረ። እንዴ ማንስ ቢሆን እያለው ነበር እዚህ ጋር ሃይደር። ማንስ ቢሆን ምን ያደርግልሃል እያለው ከዛ በኋላ ተናገር እያለው ነበር እዚህ ጋር አቴሽ። ለመጨረሻ ጊዜ ነው የምጠይቀህ አለበዚያ ያለቀ እያለው ነበር። አቴሽ በጣም ተናደዋል። ይህን ሁኔታ እየተመለከተው ሃይደር በመጨረሻም ስሙን ነገረው። ስሙን እየነገረው ከዛም በኋላ አቴሽ ገፈተውና ሃይደርን ጥሎት ሊወጣ ሲል ሁሉን ነገር ያደረኩት ልጄን ስለምወዳን ነው፣ ለልጄ ብዬ ነው ያደረኩት። አንተም ብትሆን በእኔ ቦታ ልታደርጉት ትችል ነበር ይለዋል። አቴሽ ሰማና ጥሎ
ጥሎት እየወጣ ነበረ ያለው። ከዛም በኋላ እዚህ ጋር አቴሽ በቀጥታ ወደ ኪችን እየመጣ መርጃንን አገኛት። አቴሽ አሁን እንኳን የመጨረሻ ደረጃ የደረሰ ይመስላል፣ ተማሯል። እሷን ኪችን ውስጥ ያገኛትና ውሃ የሚጠጣ ዘጋጅቼ እልሃለሁ፣ ትንሽ ሻይ እናፍላና ከዛም በኋላ ሳንዱች እንሰራለን፣ ከጧት ጀምሮ በስነ ስርዓት አልበላም አለችው። እሺ አላት። ከዛ እሷ ያዘዘችውን ነገር እያደረገ ነው። ሻይ እየቀዳ ነበረ። ሻዩን እየቀዳ ብርጭቆ ላይ እዚህ ጋር ሃይደር የተናገረው ነገር አስታወሰ። ሃይደር ሊወጣ ሲል አቴሽ ሁሉም ነገር ለልጄ ብዬ ነው ያደረኩት፣ አንተም ብትወድ ታረገው ትችል ነበረ ብሎታል። ይህን እያስታወሰ ነበረ አቴሽ የተበሳጨው። እንደውም ራሴን መስዋዕት ማድረግ ካለብኝ ለመርጃን አረግላታል፣ ልጄ ስለሆነች እያለ ነበረ። አቴሽ እዚህ ጋር ሻዩን እየቀዳ ብርጭቆ ሞላውና ብርጭቆ መፍሰስ ጀመረ። ሻዩ ያቃጥላል። ነገር ግን አቴሽ በጣም ተናዶ ስለነበረ ይሄ ውሃ እንኳን ወይም ደግሞ ሻይ ፈልቶ እጁ ላይ እያፈሰሰ በጭራሽ ምንም የመሰለው አይመስልም። ድንገት መርጃን ዞር ስትላየችው እንዲህ አቴሽ አቆም እጅን ለምን የምታቃጥለው ምን ሆናል ብላ እየጎተተች በቀጥታ ቀዝቃዛ ውሃ እጁ ላይ እያፈሰችለ ነበር። ያማል እያለችው ነበረ። ይመመኛ ያቃጥለኝ እያለ ነበር። እሷ ግን እንደዛ አይደረግም ብላ በቀጥታ የሆነ ነገር እጁ ላይ እያረገችለ ነበር። በረዶ ነገር እጁ ላይ ያስቀመጠችለት። ደናና ምን ሆናል ቆይ አንተ ለምን ማትነግረኝ እያለችው ነበር። ደህና ነኝ ይላታል ኮስተር ብሎ። የመጀመሪያው ኦሪጂናሉ አቴሽ የተመለሰ ይመስላል። ልቃጠል እስኪ ምን ይሆናል ያቃጥለኝ እጄን እያለ ነበረ። ውስጥ ያለውን እሳት የሚያቀዘቅዘው ከሆነ እስኪ ይቃጠል ሰውነት እያለ ነበረ። ምን እንደሆን ካልገባኝ ብላ በረዶን ይዛ ቆማ ደርቃ ቀረች። ለምን እንደዚህ እንደሚሆንባት አታውቅም። ተመለከተችው። እሱ ሄዶ ተቀመጠ። ተያዩ። አየችው፣ አያት። ነገር ግን ምንም የተለየ ነገር የሚናገረው የለም አቴሽ። በሌላ በኩል ዲሜት ቢሮ ውስጥ ናት። በድንገት ወንድሟ እየመጣ ነበረ። ከዛ መጣና እሷን በር ላይ ተቀመጠ። እሷም ተቀመጠችና ዲሜት ስለ መርጃን የምታውቂው ነገር አለ? የሰማሽው ነገር አለ? በእናትሽ ንገረኝ እስኪ ስለ መርጃን የሰማሽው ነገር ካለ አላት። ከዛ ዝም ብላ ዲሜት ማሰብ ጀመረች። ዲሜት አውቃለሁ ስለ መርጃን ብዙ ነገር ቶሎ እንደምትሰሚ። እዛ ቤት ውስጥ መርጃን ጥሩ ደህንነት ላይ ሰማት ይችላል። አሁን ቢሆን ወዳታለሁ፣ ለእሷ አዝንላታለሁ፣ ታውቂያለሽ፣ አስብላታለሁ ስላልነበር ልክ ነው ወንድሜ። ነገር ግን መርጃን አቴሽን ነው የምታምነው ወንድሜ። ለምን እንደዚህ ነገር መቀበል ለምን እንደከበደ አላቅልህም። ነገር ግን እባክህ ተቀበለው፣ በቃ ብትቀበለው ነው የሚሻለ እያለችው ነበር። አይደለም ይኸውልሽ ስሚኝ፣ ልጅቷ ፈርታ ሊሆን ይችላል፣ በቃ ስጋት ውስጥ ሊሆን ይችላል፣ በቃ አስፈራርቷት ሊሆን ይችላል። ምናልባት እኔ አዲስ ወደ ገዛሁት ቤት ብትገባስ እንደዛ ነው የሚሻለው አላት። አሁን ቅርብ ጊዜ ለሷ ብለ ገዛው ቤት አለችው። አዎ እያላን ነበረ። መርጃ እንደዚህ ነገር አትቀበልም ወንድሜ፣ ለምን የምትለፋው አንተ? ተው በቃ ይቅርብ፣ ምን አታገለ፣ በቃ ይሄን ነገር ተው ይቅርብ፣ ተው አልኩህ እኮ ተስፋ ቁረጥ ያለችው ነበር። ተስፋ ቁረጥ ምን እንደምታወሪ ደግሞ አንቺ? መርጃን ተስፋ የሚቆርጥባት ሰው አይደለችም ዲሜት እንደዚህ አትበይ እንዴ። በቃ እኔ መታገል ካለብኝ እስከ መጨረሻው እታገላለሁ። ከአትሽ ጋር በጭራሽ የወደፊት ህይወት ሊኖራት አይችልም። እንደውም ከዚህ የተሻለ ከኔ ጋር ትጣመራለች እና ነገሮች ድሮ ወደ ነበሩበት ይመለሳሉ ብዬ አስባለሁ እያል ነበር። እሱ ድሮ ይሄን ነገር ነው ወንድሜ፣ ድሮ ስለሆነው ነገር መብሰልሰልና ቆም። በቃ መርጃን በጭራሽ ለአንተ እሺ ልትላት አትችልም። እዚህ ጋር ተሸንጠላ ለምን አይን አትረዳም ያለችው ነበረ። እና ምን ለማድረግ ነው የምትሞክረው? በሆነው እንደዚህ መማረር ይሻላል ብሏት እየሄደ ነበረ። ዲሜት አሰበች። ወንድሜ ግን መነካው እያለች ነው። በሌላ በኩል መርጃን አቴሽ ይወደዋል ብላ የምታስበውን ሳንድዊች ነገር እየሰራች ነው። ከዛ ሰጠችው። እሺ አላት። እሷም ተቀምጠች ልትበላ። ከዛ መብላት ጀምሮ ዞር እያለች ትመለከተዋለች። አቴሽ እየተበላለት አይደለም። ምን እንደዚህ ግን ህመም ውስጥ እንድትሆን እኔ ነኛ ምክንያቷ እኔ ነኛ። አውቃለሁ እኔ የዛ ሰውዬ ልጅ በመሆኔ ምክንያት በቃ እንደዛ እያሰብክ እንዳለ ለዛ ነው ለአቴሽ እባክህ። ነገር ግን እኔ በሁለታችን አምናለሁ። አቴሽ ልትረዳኝ ይገባል። ገባ አይደለ? እኔ በብዙ ነገር አምንብሃለሁ፣ በአንተ አብረን እንደምንቀጥል ማለት ነው። ከዚህ የተለየ ነገር የለኝም ውስጤ እና እጄ የምትይዘኝ ከሆነ ቃል እገባላለሁ፣ አብረን እንሆናለን፣ ብዙ ነገሮችን እንሻገራለን፣ ብዙ መሰናክሎችን እናልፋለን። በጭራሽ የሚለያየን ነገር አይኖርም። እማዬም አባዬ ምንም አይነት ውሸት፣ ምንም አይነት ያለፈ ህይወት፣ ያለፈ በደል፣ ምንም ነገር አይለያየንም። ግን የሁሉ ነገር የሚሆነው አንተ ስትጸናና እጄን ስትይዘኝ ብቻ ነው እያለችው ነበር። እዚህ ጋር አቴሽ አስታወሰ። መርጃን ወደ ሌሉል መቃብር ከሄደች በኋላ አባዬ አንቺ ላይ ላደረገው ነገር በሙሉ አዝናለሁ ብላ እያለቀሰች ነበረ። አንድ ክፍሉ ስለቆለፈባችሁ ያኔ እንደዛ ስላስፈራራችሁ ስላስራባችሁ እያለች እያወራች ነበር። ከዛ እዚህ ጋር አቴሽ ኧረ እንደዛ አይደለም እያለ ነበረ። አቴሽ ድንገት የሆነ ቃል ከአፉ እያወጣ ነው ያለው። አቴሽ ዞር ብሎ መርጃን እያለን ነው። አቤት እያለችው ነበር። ዞር ብላ ብዙ እያሰብክ ነው ያለው አይደለ? ችግር የለም አትብሰልስል፣ በቃ ሌላ ጊዜ እናወራበታለን ከፈለክ እያለችው ነበር። በፍቅራቸው ግን ተስፋ እንደማቆርጥ ነገረችው። ልብን መነው እያለችው ነበረ። እኛን ምረጥ አለችው። መርጃን ብሎ ድንገት ጮኸባት። እሷ ስለ ፍቅር ስታብራራ እሱ ተናዶ እጇን መንጭቆ ሲያስለቅቅ ምን ሆናል ስትለው ነበረ። አብረን መሆን አንችልም በቃ እኔና አንቺ እያለ ነበር። ደንግጣ አየችው። ይሄ ፍቅር ማብቃት አለበት፣ ይሄ ፍቅር አይደለም፣ እዚህ ሊቆም ይገባል። በቃ ልክ ነበርሽ አንቺ፣ ይሄ ነገር እየሰራ አይደለም፣ አሁኑን መለየት አለብን፣ በቃ ይሄ ነገር አልሰራም፣ እንለያይ እያለ ነበረ። በጭራሽ አልተሳካልንም፣ ይሄ ፍቅር ጉዳይ እየሰራ አይደለም ብሎ አስደነገጣት። እንባ የተናነቃት ታያለች። አቴሽ የመጨረሻ ወስኗል።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።